ሰላም እንደምን አላችሁ ቤተሰቦቻችን። በዚህ ሰሞን ያገኘናቸው መረጃዎች ይዘንላችሁ መጥተናል። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ያላችሁን ገንቢ ሀሳብ አስተያየት በኮሜንት ሴክሽን ላይ ጻፉልን። ይሄ ልጅ ገዳ አብዲሳ ይባላል። ትክክለኛ ስሙ ገዳ አብዲሳ ማይ ላስት ብሬት ወይም ደግሞ የመጨረሻ እስትንፋሴ ብሎ በፌስቡክ ገጹ ላይ ለቆ ከሰዓታት በኋላ ራሱን እንዳጠፋ ነው የተሰማው። እነዛ ብሎ ስለቅ ብዙ ሰዎች ሲጽፉለት አይመልስም ነበር። ምን ሆኖ ብሎ ብዙ ጊዜ ይሄ ልጅ ፈገግታ ነው የሚታይበት፣ ሁሌም የተደሰተ ሁሉም ነገር የተሟላለት ዝንጥ ያለ ጽድት ያለ ልጅ ነው። ፎቶዎቹን አብዛኛው ፎቶውን እኔ ቼክ አድርግ ፌስቡክ ላይ ገብቼ ብዙ ነገር የተሟላለት ጽድት ያለ ምንም ችግር የለበት ነው። ነገር ግን እንዳጋጣሚ ብዙዎች ባልጠበቁት መንገድ ማይ ላስት ብሬዝ ብሎ ብላክ ፕሮፋይል ላይ ወይም ደግሞ ጥቁር ላይ አድርጎ የመጨረሻ እስትንፋሴ ብሎ ፌስቡክ ላይ ለቀቀ። ብዙዎች ሲያዩ ደነገጡ፣ ጻፉለት። ጓደኞቹ የቅርብ ጓደኞቹ ሲጽፉለት አይመልስም ነበር። ከሰዓት በኋላ ራሱ እንዳጠፋ ተሰማ። እጅግ በጣም የሚያሳዝን ነገር ነው። ይሄ ልጅ ገና ለጋ ወጣት ነው። ብዙ ነገሮችን መስራት የሚችልበት እድሜ ነበር። ይሄ ልጅ ትውልድና እድገቱ ወለጋ ለሎ አይራ አካባቢ ነው ተወልዶ ያደገው። እዛ እስከ 7ኛ ክፍልም ተማረ። ከዛ በኋላ ወደ ወለጋ ዩኒቨርሲቲ ገብቶ ህግ ነው ያጠና። ወለጋ ዩኒቨርሲቲ ስኩል ኦፍ ሎ አጥንቶ ህግ ካጠና በኋላ ተመረቀ። ከተመረቀ 5 ወር ምናምን ይሆናል። እነዚህ መረጃዎችን ስለ ግሉ ያገኘሁት ከፌስቡክ ገጹ ነው። እንግዲህ ይሄ ልጅ ህግ አጥንቶ ወይ የነገ ጠበቃ ወይም ደግሞ ዳኛ ሆኖ ህዝቡን የሚያገለግል እውነትን የሚያወጣ ለድሆች የሚቆም ጠበቃ የሚሆን ልጅ ነበረ። ለሀገራችን አስፈላጊ ሆነ። በዚህ ጊዜ ብዙ ጠበቆች ብዙ ዳኞች በውሸት የተጨማለቁበት ኮራፕሽን ወይም ሙስና በበዛበት፣ ምናልባት ይሄ ደግሞ በፍትህ ህዝቡን የሚያገለግል ልጅ ይሆን ነበር። ይሁን እንጂ ይሄ ልጅ ባልታሰበ መንገድ ራሱ አጥፍቶ ተገኘ። ለምንድን ነው ወጣቶች በዚህ ጊዜ በብዛት ራሳቸውን እያጠፉ ይገኛሉ? በጣም የሚያሳዝን ነገር ደግሞ በሶሻል ሚዲያ ላይ የሚታዩቸው ልጆች ፈገግ እያሉ ተደስቶ ሁሉም ነገር ተሟላላቸው፣ ምንም እንኳን ራስን ማጥፋት አይደለም እንደዚህ አይነት ሐሳብ የሚያስቡ አይመስሉም። ነገር ግን ደግሞ ራሳቸውን አጥፍቶ ይገኛሉ። ይሄ ለምንድን ነው? በዚህ ዘመን ብዙ ወጣቶች ለምንድን ነው ተስፋ የሚቆርጡት? እጅግ በጣም ተስፋ የሚያስቆርጡ ነገሮች አሉ በእርግጥ። ነገር ግን ደግሞ ብዙ ነገር ያልፋል። ብዙ ነገሮች እንደ ዛሬ አይቀሩም። ነገ ከዛሬ ይለያል። ምክንያቱም ዛሬ ከትላንትና እንደሚለይ ሁሉ ነገ ደግሞ ከዛሬ ይለያል። በጣም የሚያሳዝን ነገር ነው። ይህን መሰለ ወጣት ራሱን አጠፋ ሲባል እጅግ በጣም የሰውን ልብ የሚሰብር ዜና ነው። እኔ በራሴ በኩል በጣም ያዘንኩት። ወጣት ነኝ፣ ምሩቅ ነኝ፣ ተመርቄ ወጣው። ብዙ ተስፋ የሚያቆርጡ ነገሮች አሉ። በተለይ ሰው ደግሞ ከዩኒቨርሲቲ በተለይ ወጣቶች ተመርቀው ሲወጡ እንደፈለጉት ወይም ደግሞ ዩኒቨርሲቲ ያሉ ብዙ ነገሮችን ያስባሉ። ብዙ ኤክስፔክቴሽኖች አሏቸው። በዛ ኤክስፔክቴሽን ልክ ደግሞ ኤክስፔክቴሽናቸው ላይሟላ ይችላል፣ ወይም ደግሞ ያሰቡት ነገር ላይሳካላቸው ይችላል። ዩኒቨርሲቲ ያሉ በአንድ ስራ ይዞ አንዳንድ ነገሮች ለቤተሰቦቻቸው ለራሳቸው ማሟላት ሊያስቡ ይችላሉ። ነገር ግን ተመርቀው ሲወጡ ደግሞ ያን ኢንሪል ላያገኙ ይችላሉ። ከዛ ወደ ተስፋ መቁረጥ፣ ስራ ሲያጡ ዲፕሬሽን ውስጥ መግባት፣ የኑሮ ውድነት፣ ብዙ ነገሮች አሉ። በተለይ ወጣት ሲሆኑ ሀሳብ ይበዛል። ብዙ ነገሮች ወጣት ስትሆን ብዙ ነገሮችን ሰርተ የምታሳካበት እድሜ ስለሆነ ብዙ ነገሮችን ብዙ ጀምረ የምታሳካበት እድሜ ስለሆነ ብዙ ጭንቀቶች ይበዛሉ። ራስን መቻል፣ አንዳንድ ነገሮች ራስን የሆነ ነገሮች እንዲኖሩ ይፈልጋል። ነገር ግን ደግሞ ጊዜ ሁኔታዎች ካልተመቻቹ ከዛ ወደ ተስፋ መቁረጥ ይመጣል ማለት ነው። እኔ እጅግ በጣም ያዘንኩ አብዛኛው ወጣት ተስፋ ቆርጦ ራሱን ያጠፋል። ከዚህ በፊት በዚህ ጉዳይ ላይ ያለቀስነው ዲርጋድ ማይ ምናምን ብላ የሆነች ልጅ ለቃ ነበረ። እሷም እጅግ በጣም ያሳዘነች ዩኒቨርሲቲ ነበር የተማረችው። ያቺ ልጅ ተመርቃ እሷም አይ ቲንክ ስራ እየሰራች ነበር። ለቃ በቃ አለፈች ተባለ፣ ራሷን አጠፋች ተባለ። እጅግ በጣም የሚያሳዝን ነገር ነው። ወጣት በዚህ ደረጃ ራሱን ለምን እንደሚያጠፋ እጅግ በጣም እኔ አንዳንድ ጊዜ መንፈሳዊ ወገብ ደግሞ ስፒሪቹዋል ዋር ያለበት ይመስለኛልና እኔ እንደ ወጣት አንደኛ ተስፋ መቁረጥ የለብንም። ሁሉም ነገሮች ይቀየራሉ። የሚሰራው ነገር ላይ ደግሞ ጠንክረን መስራት፣ ፈጣሪን ደግሞ መጸለይ፣ ወደ ፈጣሪ መጮህ፣ በሃይማኖታችን መጠንከር፣ መጽሐፍ ቅዱስን ማንበብ ማየት አለብን ብዬ ነው የማስበው። ተስፋ መቁረጥ የለብንም። በእርግጥ ተስፋ የሚያስቆርጡ ብዙ ነገሮች ሊፈጠሩ ይችላሉ። ግን እኛ ስንፈጠር በዓላማ ነው። እግዚአብሔር ለኛ ዓላማ አለው። ያለ ዓላማ አይደለም የፈጠረን። ዛሬ ልንቸገር እንችላለን፣ ብዙ መከራዎች ልናይ እንችላለን። ነገር ግን ነገ ደግሞ ሁሌም
በተስፋ የተሞላ ጊዜ ይመጣልና ብዙ ነገሮች ይቀየራሉ። ተስፋ መቁረጥ የለብንም እላለሁ። ወጣቶች ዛሬ በጣም አሳዛኝ ነገር ነውና እኔ በጣም ሱሳይድ እየበዛ ነው። ራስን ማጥፋትና እንዴት መንግስትም ይሁን የግል ድርጅቶችም የሆኑ ምንድነው ኤንጂኦ ነን ገቨርንመንት ኦርጋናይዜሽን ይሁን የሃይማኖት ተቋማትም ይሁን ይሄ ነገር ላይ መሰራት አለበት ወይ? አይ ዶንት ኖ እንዴት እንደሆነ አላውቅም፣ ግን በጣም የሚያሳዝን ነገር ነው።